ሰላም የማክሰኞ ምሽት የእንግሊዝ ፕሪሚየር ሊግ ቀደም ብሎ የተደረገ አንድ ጨዋታ ውጤት ዝርዝር ይዘመተናል። ከዚህ ፕሮግራም መጠናቀቅ በኋላ ሮብ ምሽት ኤምሬትስ ላይ አርሴናል ከክሪስታል ፓላስ ቀደም ተደርጎ የሚደረግ የእንግሊዝ ፕሪሚየር ሊግ ጨዋታ ቅድመ ጨዋታ ግምገማ እናደርጋለን። አሁን ከሞተበት ተነስቶ አመቱን ሙሉ በርካታ ሽንፈቶችን ተከናንቦ በተጫዋቾች ጉዳት በአነስተኛ ፐርፎርማንስ በሚያስተች አቋም አመቱን ያገባደደ ያለው ፔፕ ጋርዲዮላ ከሞተበት አፈርሶ ትንፋይ ዘርቶ በሻምፒየንስ ሊግ ተሳታፊ ቡድኖች ብብት ውስጥ ትኩሳቱን እየለቀቀ ድምጽ እያሰማ መጣሁላችሁ ያለ ነው። 61 ነጥብ ከአርሴናል የ5 ነጥብ ልዩነት ከሌሎቹ ከሱ በታች ካሉት ከነ ኒውካስል ከነ ኖቲንግሃም ፎረስት ቼልሲና አስቶን ቪላ የ1 የ2 የ4 ነጥብ ልዩነት ከፍ ብሎ ቁጭ ብሏል። ሶስተኛ ነው። አስገራሚ አመጣጥ ፔፕ ጋርዲዮላን በእግር ኳስ ታሪካችን የአውሮፓ ማህበረሰብ ወይም ደግሞ ዩሮፒያን ካፕ ላይ ሐሙስ ውድድር ሲካሄድ አይተነው አናውቅም። በሚቀጥለው 2025 2026 ባለፉት አመታት አርሴናል፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ ሁሉም የእንግሊዝ ፕሪሚየር ሊግ ክለቦች የሐሙስን ጽዋ ተጎንጭተዋል። ማክሰኞና ረቡዕ የሻምፒየንስ ሊግ ውድድሮች ሲደረጉ የሐሙሱ ፈረስ ተብሎ በርካታ ታዋቂና ዝነኛ ቡድኖች ባርሴሎናን ጨምሮ በዕለተ ሐሙስ መወዳደር ችለው ነበር። በሚቀጥለው አመትም ፔፕ ጋርዲዮላ ባልተለመደ ሁኔታ ከሻምፒየንስ ሊግ ርቆ የአውሮፓ ማህበረሰብ ዋንጫን ይሳተፋል በሚል በስፋት ትላልቅ ሚዲያዎች ዘግበዋል። እሱ ግን እንደተለመደው እዚች ጋር በጥሩነሽ ዲባባ ፍጥነት በቀነኒሳ ዲባባ በጥሩነሽ ዲባባ ፍጥነት እንዲሁም ደግሞ ሞፋራን ኢብራሂም ጄላን ዴጉ የዓለም ሻምፒዮና ኮሪያ ላይ ሲያሸንፍ 400 ሜትር ላይ መሐመድ የእንግሊዙ ሞፋራ መሐመድ ፋራ ማለት ነው ለቆ ወጣ። ዓለም በድንጋጤ ደነዘዘ። አጠገቡ ያሉ ኢትዮጵያውያን ተዳከሙ። 250 ሜትር ላይ ለብቻው መሮጥ ጀመረ። ኮሜንታተሩ ሞፋራ ልዩነቱን ያሰፋ ነው የሚያሸንፍ ይመስላል አወጣጡ ድንቅ ነው ብሎ ሳይጨርስ ኢትዮጵያዊ ኢብራሂም ጄላን ጥሩ ጉልበትና ብቃት አለው አመጣጡ ያሰጋኛል አለ። ቅድመ ትንበያ በእግር ኳስ ኮሜንታተሮቻችን እንደዚህ ለመተንበይ ማርቆስ ኤልያስን መሆን ይጠይቃል። ጊዮርጊስ ከአዳማ በሚጫወት ጊዜ አዳማ አፈግፍጎ ያለ ጊዮርጊሶች የሚያገቡ ይመስለኛል። የተቃራኒ ቡድን ማፈግፈግ ለጊዮርጊስ መልካም አጋጣሚ ነው ብሎ ሲተነብይ ነበር። በሞፋራና በኢብራሂም ጄላን መሃል ያለው ልዩነት እየጠበበ መጥቶ 10-15 ሜትር ሲቀር ማክሲመም 20 ሜትር ሲቀር ኢብራሂም ጄላን አስገራሚውን የወርቅ ሜዳሊያ ለሀገሩ አስገኝቷል። ፔፕ ጋርዲዮላ በጥሩነሽ ዲባባ በቀነኒሳ በቀለ በኢብራሂም ጄላን በሙክታር ኢድሪስ ፍጥነት እየመጣ ያለ ይመስላል። ከአርሴናል ጋር 5 ነጥብ ልዩነት እንዳለው ስንሰማ በእጅጉ ያስገርማል። በፒኤስጂ ጨዋታ የተወጠረው አርቴታ 2 ጊዜ ጨዋታ ነጥብ ከጣለ ፔፕ ጋርዲዮላ ከአርሴናል በላይ ሆኖ ሊጨርስ ይችላል። አመቱን ሙሉ በአስገራሚ ፐርፎርማንስ በአስገራሚ ብቃት በአስገራሚ የጨዋታ ዘዴ እየመጣ ያለው ኖቲንግሃም ፎረስት በአንድ ጨዋታ እንዲህ ተበልጦ አናቱ ላይ ሲኖር የክለቡ የኢንቨስትመንት አባላት መደንገጣቸው አይቀርም። ኒውካስል ለሻምፒየንስ ሊግ ለመግባት በካራባኦ ካፕ በእጅጉ ተነቃቅቶ ነበር። በአስቶን ቪላ አይሆኑ ቅጣት ተቀጥቶ ተደፍቆ ባለበት ቆሟል። አስቶን ቪላዎች በእጅጉ ሊደነቁ ይገባል። ከፓሪስ ሴን ጀርሜን ጋር ሁለቱን አስገራሚ ጨዋታ አድርገው በመጨረሻው 3-2 ሲያሸንፉ የመልሱን ጨዋታ በእጃቸው የገባውን እድል
አምክነው በጥቂት ቀናት ውስጥ ኒውካስል ላይ 4 አስቆጥረው በትላንቱናም ጫውታ ማንቸስተር ሲቲን እስከ መጨረሻው ደቂቃ 1-1 ተጉዘው ባለቀ ሰዓት ማቲያስ ኑኔዝ አስቆጥሯል። በዚህ ሳምንት ማንቸስተር ዩናይትድ ከሊዮን ጋር ባለቀ ደቂቃ አስቆጥረው ግብ ቼልሲ ከፉልሃም ጋር ኔቶ ባለቀ ደቂቃ አስቆጥረው ግብ እንዲሁ በትላንትናው ምሽት ማቲያስ ኑኔዝ ፊሽካው ሊነፋ ሰከንዶች እንደቀሩ ከዶኩ የተሻገረለትን ኳስ ተደግፎ በማስቆጠር ፔፕ ጋርዲዮላን እንደ ልጅነቱ ባርሴሎና እንዳለው የሻምፒዮንስ ሊግ ፍጻሜ ከሪያል ማድሪድ ጋር ባለ የላሊጋ ፍትጊያ እንዲሁ ማንቸስተር ሲቲ ከሊቨርፑል ከማንቸስተር ዩናይትድ ከአርሴናልና ከቼልሲ ባለው ጫውታ የሚያስመሰግበው ትኩስ ድል ይመስላል። ባለቀ ሰዓት አስቶን ቪላ ላይ አስቆጥረው ራሽፎርድ በፍጹም ቅጣት ምት አስቆጥሮ እንዲሁ ሁለቱ ፖርቱጋላውያን ሲልቫና ኑኔዝ ለማንቸስተር ሲቲ አስቆጥረው 2-1 አሸንፈዋል። ማካቲ ኢትዮጵያዊው ሚኪያስ መኮንን 87 ቁጥሯ በሼፊልድ በውሰት የቆየችው ትንሿ ልጅ ስለሱ አንድ ቀን መጣለ ማካቲ አምና ሼፊልድ እየወረደ ያመቱ ኮከብ ተጫዋች ማን ነው ብሎ ፓቻ ሲጠይቀኝ ለኔ ማካቲ ነው ብዬ ነበር። በፕሪሚየር ሊጉ ብዙም የማይታወቅ እንደው ብዙም ብቻ ሳይሆን ማናችንም ማካቲን ለማወቅ ጊዜ አይኖረንም ነበር ከሼፊልድ ጋር በመውረዱ። ያቺ ልጅ የግራ እግር ለክፍተኛ የሆነው ፔፕ ጋርዲዮላ ወደ ዋናው ቡድን አካቶ 87 ቁጥር አልብሶ ትላንትና ምሽት አጫውቷታል። ድንቅ ልጅ በነ ፔድሪ ደረጃ አምሮ የሚያስብ አስገራሚ ወጣት ፔፕ ጋርዲዮላ ከተኛበት አንቀላፍቶ በትችት ተቀስቅሶ በስድብ ናዳ ተወቅሶ ዛሬም ከላይ ያሉት ጀርባ ትኩሳቱን እየረጨ በሻምፒዮንስ ሊግ ለመወዳደር ቆርጦ መነሳቱን እያሳየን ነው። ይሳካ ይሆን የምናየው ይሆናል። ለስፔናዊው ኡና ኤምሪ እግር ኳሳዊ አድናቆታችንን ካለንበት በርቀትም ሆነን በአድማጮቻችን ፊት እንመሰክራለን። አስገራሚ አሰልጣኝ በአካል ብቃት ፍትጊያ ከኒውካስል ጋር በዛን ያህል የ4-1 ድል የዛን ያህል ፋይት ባደረገበት ከ3 ቀን በኋላ ወይም ከ2 ቀን በኋላ እንደዚህ አይነት አስገራሚ ጫውታ ብዙ ብልጫ ሳይወሰድበት ከሲቲ ጋር ያደረገው ጫውታ በእጅጉ ሊያስደንቀው ይገባል እንላለን። ፓቻ እንደምን አለ? ማንቸስተር ሲቲ 2 አስቶን ቪላ 1 ይሄ ሰውዬ አንዴ ሩጫውን ከጀመረ የሚያስቆመው የለም። በተለይ ባለፉት 2 ዓመታት ከአርሴናል ዋንጫውን የነጠቀው በዚህን ሰዓት ባለው ስፒድና ኢንዱራንስ እንዲሁም ደግሞ ስፕሪንት የማድረግ አቅሙ ነው። አሁንም ወደ ሻምፒዮንስ ሊግ ለመግባት ያንን ባህሪ ያሳየን ነው። ፔፕ ጋርዲዮላ ያለ ምክንያት አላደነቅ ነው። ምን አስተያየት አለ ፓቻ? እሺ እንደምን ቆያችሁ አድማጮቻችን? አዋባ ድሉም የጋርዲዮላ ሴሌብሬሽን የሚያሳይ ነው። ፔፕ እንዲህ አይነት ሴሌብሬሽን ካሳየ ራሱ ሰንበትበት ብሎ የጉዳዩ የነጥቧን አስፈላጊነት ነው የሚያሳየው። አስፈላጊነት ነው። ከጨዋታ በፊትም አባ እንዳለው ይሄ ጨዋታ የፋይናል ያክል ነው ሲል ነበር እና ማቲያስ ኑኔዝ በዛ ደቂቃ 93ኛ ደቂቃ ላይ ማስቆጠሩ የተቆጠረበት መንገድም ሲቲ ከተወሰኑ ደቂቃዎች ቀደም ብሎ ዳኛው በተደጋጋሚ በሚያስቆማቸው ኳሶች ብዝጭት ውስጥ ነበሩ አብዛኛው ተጫዋቾችም። ፔፕም በጨዋታው ዳኝነት ደስተኛ የሆነ አይመስልም። የራሽፎርድ ፍጹም ቅጣት ምት ጃኮቭ ራምሴ ላይ ሩቢን ዲያዝ ጥፋት ሰርቶ በተቆጠረችውም ግብ ከፍተኛ ብስጭቱን ሲገልጽ ቢጫ ካርድ ተመልክቶ ነበርና የፔፕም ደስታ የዚህ 3 ነጥብ ወሳኝነት አስፈላጊነትን ነው የሚያሳየውና ምናልባት ለፔፕ ይሄ 3 ነጥብ ቀደም ብሎ ማግኘቱ ሌሎች ተፎካካሪ ጫና በደንብ መፍጠር ይችላል። በዛ ላይ ደግሞ አሁን ቶፕ 4 ይዞ ማጠናቀቅ ለፔፕ ጋርዲዮላ የሉና ጉዳይ ነው። ምክንያቱም ፔፕ በዋንጫ ካልተለካ ከዋንጫ ከራቀ ከቶፕ 5 ቶፕ 4 ከሻምፒዮንስ ሊግ ቦታም ከራቀ ከባድ ነው።
ለዛ አሁን እንግዲህ በመጨረሻም በማቲያስ ኑኔዝ ግብ ሲቲ አሸንፏል። አባ ማቲያስ ኑኔዝ የምሽቷ ግብ ከ76 ጨዋታ በኋላ ነው ያስቆጠረው። ለመጨረሻ ጊዜ ማቲያስ ኑኔዝ በ2023 ማለት እንግዲህ በትክክል ከተነተን 2 ሲዝን ማለት ኮምፓጭ አው ከ38 ጨዋታ 76 ማለት ነው። ይሄ ማለት እኮ ተጫዋቹ በሜዳ ቴኒስ ተጫዋች ነው ወይ ደግሞ ከመካከለኛ ሚዛን የቦክስ ሻምፒዮና ነው ሜዳ ውስጥ ያለ ለነገሩ የባርሴሎናው ፔድሪ በርካታ ጨዋታዎች ላይ የዕለቱ ኮከብ ይሆናል። ነገር ግን በላሊጋው ያቀበለው ያገባውም ግብ የለም ኖ አሲስት ኖ ጎል ነው። ግን አዲሷ ኒኮላስ ቴስላ የእግር ኳሱ ኒኮላስ ቴስላ አንዳንዴ በግብ ተጫዋቾችን መመዘን የለብንም የምንለው የጫውታውን ጠቅላላ ዳይናሚክስ የጫውታውን ጠቅላላ እንቅስቃሴ የሚቆጣጠረው ፔድሪ ነው። በአውሮፓ ዋንጫ ስለሱ ልጅ በርካታ ፕሮግራሞችን ሰርተናል። ፔድሪ ብለናል ተጎርቶ እስኪወጣ ድረስ ከክሩስ ጋር ተጋጭቶ ክሩስ እዛ ላይ ወቅሰነዋል። በእድሜ ጠገቡ ጀርመናዊ በሪያል ማድሪድ በባየር ሙኒክ የምናቀው ክሩስ በትልቅ ፋይናል ሊደርስ የሚጓዘው ልጅ ለማሳጣት የተደረገውን ጥረት ወቅሰናል። ልክ እንደዚሁ እንደ ፔድሪ ግብ አስቆጥር የበርካታ የላሊጋ ጨዋታዎችን በኮከብ ግቢነት ይመረጣል። ግን በአመት ውስጥ አንድም ለጎል ኳስ አልሰጠም። በኮከብ ተጫዋች ምንድነው አልኩት? በኮከብ ጎል አግቢ ኖ ምንም አላገባም። በቃ ከ50 ስታልፍ ጥንቃቄ የሚባለው ለዚህ ነው። ምክንያቱም በብዙ ነገሮች መቀባጠር ይመጣል። አንድ ግብ አላስቆጠረም፣ አንድ ለጎል የሚሆን ኳስ አልሰጠም። ነገር ግን በየጫወታው ኮከብ ነው። ስለዚህ የእግር ኳስ ተጫዋች መመዘኛው አሲስት ወይም ግብ አይደለም። እንግሊዞች ብዙ ጊዜ ብዙ ብር ወጥቶበታል፣ ግብ የለውም፣ 28ኛ ሳምንቱ ነው ከእንትና ጋር ሲነጻጸር ግብ የሚያነጻጽሪያ መንገዳቸው አንዳንድ ጊዜ ጤናማ አይደለም። አሁንም የሲቲው ማቲያስ ኑኔዝ ከ76 ጨዋታ በኋላ ከ2023 ወልቭስ ላይ በወልቭስ ሳለ ነው ቼልሲ ላይ ለመጨረሻ ጊዜ ተጫዋቹ ኳስና መረብን ማገናኘት የቻለውና በመጨረሻም የማሸነፊያ መንገድ ሆኗል። በጣም አስፈላጊዋን የሻምፒየንስ ሊግ ጉዞ ወርቃማ 3 ነጥቦች። እኔ እንደው በአንድ ነገር ማንሳት የምፈልገው ከሰሞኑን ከአንድ ሳምንት 2 ሳምንት በፊት መሰለኝ ስለ ማቲያስ ኑኔዝ የቀኝ ፉልባክ ሆኖ መጫወት ፔፕ ጋርዲዮላ አስተያየት ሰጥቶ ነበር። በዛ አስተያየት ላይ ሳደምጥ አማካይ ሆኖ ለማገልገል ቡድናችን ውስጥ በቂ አይደለም። እኛ የምንፈልገውን አይነት ኦፕሬሽን ለመፈጸም በአማካይ ስፍራ በዛ ኳሊቲ ሲቲ ውስጥ ይመጥናል ብዬ አላስብም። እሱን ሌላ ኳሊቲ እየፈለግን ነው። ትክክለኛ ፊት የሚያደርገው ቦታ ቀኝ ፉልባክ ነው ብሎ ቀይሮ ነውና በመጨረሻም ከዛ የክንፍ ተጫዋች የፉልባክ ተጫዋች የሚያስፈልገውን ፖዚሽንና ታይሚንግ ተጠቅሞ ነው በአስፈላጊና በወሳኝ ሰዓት ተጫዋቹ ግብ ማስቆጠር የቻለውና ለፔፕ ትልቅ ድል ነው። ለኡናይ ኤምሪ ግን በሰሞኑ የሚያሳዩት ብቃት የሚያሳዩት ፍላጎት ቡድኑን የቀየሩበት መንገድ የተደራራቢ ጨዋታ ጫናና አንዳንድ ሁኔታዎች ሲታዩ ውጤቱ ለኡናይ ኤምሪ በርግጥ የሚገባ አይደለም። በሰሞኑን የቪላ አጫወትም አቅምም ሲታይ ግን ፔፕ የትኛውንም ቡድን የሚያሸንፍበት መንገድ ወይም የማሸነፊያ መንገድ ብሎ ይዞ የመጣትን እስከ ጨዋታው መጠናቀቂያ ድረስ ተግባራዊ አድርጎ እንግዲህ ተገቢውን 3 ነጥብ በአስፈላጊው ሰዓት ይዞ የሚመለስ ነው። እዚህ ላይ ፓቻ እንደው የአገራችንንም አንዳንድ ነገር ማካተት አለብን ብዬ እኔ ጀነራል ውንጌት ስማር 1980 81 82 ስማር ፉአድ አብዱልቃድር የአማን አብዱልቃድር ወንድም እዚህ ኳስ ሜዳ ሞቢል አካባቢ ያለ ነው። ኢትዮጵያውያን የእግር ኳስ ተከታታዮች ያውቁታል። የጊዮርጊስ ምርጥ ተጫዋች ነው። ለብሔራዊ ቡድኑም ወጣት ብሔራዊ ቡድን እንዲሁም ለቅዱስ ጊዮርጊስ 9 ቁጥር ለብሶ አጥቂ ነበር የሚጫወተው። ዊንጌት ትሬኒንግ ስናይ መንግስቱ ወርቁ ከፊት ለፊት ነቅሎት ቀኝ ተመላላሽ ያደርገዋል። በቀኝ ተመላላሽ ቦታ የአገሪቷ ኮከብ ሆኖ ናሽናል ቲም ተመርጧል። 9 ቁጥሩን
ተመላላሽ አድርጎታል ቀኝ ፉልባክ እና ከነመለያው ነው ያወረደው 9 ቁጥር ለብሶ ተከላካይ ቦታ ይጫወት ነበር ከዛ በኋላ ከፈዋድ በኋላ ለረጅም አመት የጊዮርጊስ ቀኝ ተመላላሽ ሆኖ ያሁኑ የጊዮርጊስ አሰልጣኝ ፋሲል ተካልኝ ነው ለረጅም አመት ወደ ኋላ እየመለሱ በማጫወት አንተነህ ፈለቀ በአሜሪካን ሀገር የሚገኘው ባለፈው ለኢትዮጵያ ፉትቦል ፌዴሬሽን ፕሬዝዳንታዊ ምርጫ መወዳደር ፈለገ የጊዮርጊስ ክለብም ለድጋፊዎች በአክሲዮን ለሽያጭ ቅርብ ብሎ ሐሳብ ያቀርበው አንተነህ ፈለቀ ከስትራይከር የመጨረሻ ሊብሮ አርጎት አስራት ኃይሌ አዋሳ ላይ ሲያጫውተው አይቻለሁ ከአዋሳ ከነማ ጋር በዚህ አጋጣሚ በዛ ጫውታ አንተ ከልጆች ጋር እየተጫወትክ እየሮጥክ ወደ ቤት ስትገባ መጥረጊያ ሁለት እግር ውስጥ ገብቶ ከደረጃ ላይ ተወርሮ ቤት ከወደክ በኋላ የፍለፊት ጥርሶች ጠፉ ከዛ በኋላ እኔ ከከተማ ስመጣ ደም በደም ሆነ ተኝተ ሶፉ እናት ነገረችኝ ጥርሱን ቤት ውስጥ እነሱ ይፈልጋሉ ከዛ በኋላ እኔ ከከንፈርህ በላይ ካፍንጫ በታች ስላበጠ ባትሪ አብርቼ ወደ ላይ ሳይ ሁለቱ ጥርሶች ወደ ውስጥ ነው የገቡት ከዛ በኋላ ይሄ የሬዲዮ ወን ቴፕ ሲሰራ ትንሽ እንደ መቆንጠጫ አይነት እንደ መቀስ አይነት ቢገር የሚባሉ አሉ እቃም ይያዙበት ብሎ ምናም ይያዝበት እሱን አወጣውና ከመሳቢያ ውስጥ ጥርሶችን ወደ ታች ነው ይሳብኩት ሁለቱም ጥርሶች ወለቁ ከዛ በኋላ ደም አልቆም ብሎ ነበር ደሙን አስቆምን የወላይታ የእግር ኳስ ደጋፊዎች ወደ አዋሳ የቅዱስ ጊዮርጊስና የአዋሳ ከነማን ጫውታ ለማየት መሄድ አለብን ተብሎ ኮንትራት ይዘን ነበር ያንን ጫውታ እንድታይ ታስታውሳለህ ፓቻ አላስታውስ አዎ በጣም ልጅ ነህ ከዛ በኋላ ከነደምህ ጨርቅ እንድትነክስ አድርጌ የቅዱስ ጊዮርጊስና የአዋሳን ጫውታ እንድናይጄ አሸናፊ በቀለን አሸናፊ ሲሳይ እና ቆጬ አጥቂ ሆነው አንተን አላምረው ከፍለፊት ከሚድፊልድ እየተጫወተ አንተነህ ፈለቀ ሊብሮ ሆኖ ተጫውቷል ስለዚህ አስራት ቶፕ ስትራይከሩን ሊብሮ አድርጓል አሸናፊ በቀለም አዳማ የሙጂፍ ቃሲምን አው ሱንም ከሊብሮ ወደ ቶፕ ስትራይከር ቀይሮት በዛው እንደጸና እናውቃለን እና እንደዚህ አይነት ሰው ቀይሮ ሰው የማድረግ ልምድ በሊቨርፑል በዌስትሃም በአርጀንቲና ማቸራኖ ሚድፊልድ በሆኑ የሚታወቀው የመጨረሻ ሊብሮ የመጨረሻ ሰው አድርጎ ባርሴሎና ውስጥ ፔፕ አጫውቶታል እንዲሁም የአርሴናሉን ሶንግ ባርሴናል ድንቅ ሚድፊልድ መሆኑን በሻምፒየንስ ሊግ ፋይናል ከኋላ አጫውቶታል በተለይ ያያ ቱሬን በፋይናል የአውሮፓ ሻምፒየንስ ሊግ ፋይናል ከማንቸስተር ዩናይትድ ጋር የመጨረሻ ሰው ቱሬን አድርጓል በማንቸስተር ሲቲ ከአጥቂ ጀርባ ነው ከነባላቶሊ ጋር በዲጆንግና ባሪ አማካይ ስፍራ ከአጥቂው ጀርባ አልፎ ከአጉዌሮ አልፎ ከባላቶሊ እንዲሁ ከኤድን ዜኮ እሱን የመጨረሻ ሊብሮ አድርጎ አጫውቷል አሁንም ማቲያስ ኑኔዝን በቀኝ በኩል ማጫወቱ ለኛ ይገርምን ይሆናል ለፔፕ ግን በፍጹም አንድ ቀን ሃላንድን በግራ ክንፍ ላይ ያጫውተው ይችላል የሚፈልገው ነገር በውስጡ መኖሩን ካየ አሁን ትንሿ ልጅ ግራኛዋ ልጅ ማካቲ ቅድም አውርቻለሁ ተከላካያ ኦሪል በግራ እግር የተለከፈ እኮ ነው ቦብ የሚባልም ልጅ አለ ገና ኦስካር ቦብ አድማጮች የሲቲ አመጣጥ በእጅጉ ያስፈራል የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንታት አስገራሚ ውጤቶችን እንድንጠብቅ ጉጉት ጭሮብናል በትላንትናው በተለይ በማክሰኞ ምሽቱ ጫውታ ስናይ ከየት እንደመጣ በማይታወቅ ሁኔታ የደረጃ ሰንጠረዡ ላይ ወደ አናቱ እየተጠጋ ነው ፔፕ ጋርዲዮላ ሞቶስ ካልተቀበረ ድረስ በፍጹም ሊታመን የማይገባ አሰልጣኝ አብዲና ፓቻነን በአብዲራ ዋቲዩብ ከዚህ ፕሮግራም በኋላ አርሴናል ከክሪስታል ፓላስ ልዩ ዝግጅት አለን ጠብቁን አብራችሁን ቆዩ ስለሁሉም ነገር መርጣችሁ ስለምትሰሙ በመሰጡት ኮሜንት በመታደርጉልን ድጋፍ ከአቅማችን በላይ የሆነ
አድናቆትና ክብርም ስለምትለግሱን ወላሂ በስቶብናል አስተያየት ላይ የእጅ ምልክት የልብ ምልክት የኳስ ምልክትና የፈገግታ ምልክት ካረጋችሁ ይበቃል ከሚገባው በላይ እጅግ በጣም ከፍተኛ ሙገሳ እየቀረበልን ነው አላህ ያክብራችሁ እንላለን አብዲና ፓቻነን በአብዲራዋ ቲዩብ ሰላም ቆዩ